አሁን እናቴ ተባለ። እሺ እኔ ስሜ ሳሚራ ይባላል። ተወልጄ ያደግኩት ወደ ሻሸመኔ አካባቢ ነው እና ታሪክ የሚጀምረው ያው አባቴ ወታደር ነው። ማዘሬ ደግሞ ከእሱ በፊት ሌላ ትዳር ነበራት እና የኔ ታላቅ አንድ ወንድም አለኝ። ከዛ እሱ እዛ ለስራ በሄደበት አጋጣሚ በዛ አጋጣሚ ሰው አስተዋወቃቸው። በዛ ነበር የተዋወቁት እና ያው ሲተዋወቁ ወንድሜ የ4 ዓመት ልጅ ነበረ ያውቃል ሁሉንም ነገር። ከዛ አብሯት መኖር እንደሚፈልግ ምናምን ተነጋግረው ግን የሷ ቤተሰቦች ፈቃደኛ አልነበሩም እና እንዴት ቤተሰቡን የማታውቅም ሰው ምናምን ብለው ማለት ነው። ከዛ ቤተሰቦቿ ስላልተቀበሉ እንደዚህ በጓደኝነት እያሉ ነው የተረገዝኩ ማለት ነው። ከዛም በኋላ እኔ ተረገዝኩኝ ምናምን። ከዛ እሱ ከዛ ተቀየረና ወደ ሌላ ቦታ ሄደ። ወደ ሌላ ቦታ ሲሄድ ያው እናቴ ለአባቷ ከሷ ውጭ ሌላ ልጆች አሉት፣ ግን ለእናቷ ብቸኛ ልጅ ናት እና ውርስ ምናምን ነበራት። አባቷ ወረሳት ማለት ነው እና የራሷ ስራ ምናምን ነበራት። ከሱ የምትፈልግ አይነት ሴት አልነበረችም፣ የራሷ ነገር ነበራት እና እነሱም ገንዘቧን አይቶ ምናምን ነገር እንደሆነ አስበው ስለነበረ ለዛ የተቃወሙት ማለት ነው። ከዛ ያው በሃይማኖት የተለያዩ ናቸው። እሱ አባቴ ሙስሊም ነው፣ እሷ ደግሞ ክርስቲያን ናት። ከዛ ኒካ አልነበራቸውም። እንደዚህ በጓደኝነት እያሉ ነው የተረገዝኩኝ። ከዛን ያው በዚህ መሀል አባቴ ልክ ማርገዟን ሲያቅ ጊዜ ባህሪዎቹ ምናምን መቀየር ጀመሩ። ምናምን ከሴት ጋር ምናምን እንደፈለገ ይሆናል ምናምን በሴት ጉዳይ ይታሰራል ምናምን። ከዛ እሷ ታስፈተዋለች፣ አለቆቹ ምናምን ያስፈቱታል። እንደዚህ በዚህ መልኩ ቀጠለና ከዛን የ5 ወር እርጉዞና ምናምን በቃ ቤተሰብም ስላገለሏት ምናምን ለማስወረድ ምናምን አሰበች እና ከዛ ያስፈራራት ጀመረ ማለት ነው። አንቺንም ቤተሰቦችሽን ማጥፍቼ ነው የምቆም ምናምን ይላት ነበረ። ያንን ስለፈራች ተወች። ከዛን ተቀይሮ ከሄደ በኋላ ስልክ መደወል ምናምን አቆመ ማለት ነው። ቀነሰ ስልክ የሚደውለውን ነገር ምናምን ተወ። ከዛን ያው እሷ ስራም ስለነበራት ምናምን የራሷም ነገር ስለነበራት ቤት ክራይም ስላልነበረባት የራሷ ቤትም ስለነበረ ያን ያክል ብዙም አትጫነው ማለት ነው። ሲደውል ደወለ ነው፣ ካልደወለም ኖርማል ነው ብላ ታልፈዋለች። ከዛን በዚህ መልኩ ቀጠልና የሆነ ሰዓት ላይ የባለስልጣን ልጅ ደፍረሃል ተብሎ ታሰረ ማለት ነው። ከዛ ታሰረና በጣም ብዙ ብር ተጠየቀ። ከዛም በኋላ ብር ከፍላ አስወጣችሁ ማለት ነው። አሁንም ከዛ ድጋሚ እዛ ከነበረበት ቦታ ምናልባት ከተሻሻለ ብለው ሌላ ቦታ ቀየሩት ማለት ነው። ከዛ ሌላ ቦታ ሲቀይሩት ያው ባይስተካከልም ትንሽ ከመጀመሪያው የተሻለ ሆነ። ከዛም በኋላ ግን ድምፁን አጥፍቶ ጠፋ። በዛው ልትወልደኝ 9 ወሯ ላይ ከገባች በኋላ መጣና ያው በዛ ሰዓት ብሩ ብዙ ሊሆን ይችላል፣ ይሄ ብር አላውቅም፣ ግን 10 ብርና 1 ብርድ ልብስ ገዝቶ ሰጥቷት ሄደ ማለት ነው። ከዛ ሰጥቷት ሄደ። እኔ ተወለድኩኝ። በቃ እኔ ማሳደግ ጀመረች። እሷ በፈለገበት ሰዓት ይደውላል፣ ደስ ሲለው ይደውላል፣ ደስ ሲለው እንደፈለገ ማለት ነው። ከዛ ለ1 ዓመት ከ6 ወር ያህል መጥቶ አላየኝም። ልክ የ1 ዓመት ከ6 ወር ልጅ ሲሆን መጥቶ አየኝ ማለት ነው። ከዛ መጥቶ አየኝ እና ተመልሶ ሄደ። ልክ 1 ዓመት ከ9 ወር ሲሆነኝ ጊዜ ልጄን አምጥተሽ አሳይኝ አላት ማለት ነው ብሎ በቃ መጨቃጨቅ ጀመረ ምናምን። በቃ ይደውላል ምናምን፣ በቃ ልጄን አምጥተሽ ካላሳየሽ ምናምን ማለት ሲጀምር እሱ በዛ ሰዓት የነበረው ነጌሌ ቦረና ነበረ። አገሩን አታውቀውም። ተነስታ እኔ ልታሳይ ይዛኝ ሄደች ማለት ነው። እኔ ከዛ ይዛኝ ሄደች እና እዛ ልክ ስትደርስ ጨልሞ ነበረ፣ ማታ ነበር የነበረበት። ካምፕ ደግሞ ጫካ ነበር የነበረው። ከዛም በኋላ ጅብ ምናምን ነበረ ማለት ነው። ያው እሷ የነገረችኝን ነው የምነግርሽ፣ ከዚህ ስለሚጀምር ነው ታሪኩ። እሺ ከዛን ጅብ ምናምን ነበረ እና በጣም ጅብ ይጮህ ነበር ምናምን። እንዴት ደፍራ ወደ ውስጥ ትግባ? በጣም ያስፈራ ነበር አካባቢው ምናምን ነገር። ከዛ የሆነ ወጣት ልጅ አብሮኝ ከመኪና የወረደ ልጅ አለች፣ እኔ ላድርስሽ አላት እና ይዟት ሄደና እስከ ዋርድያ እስካለበት ድረስ አደረሳት እና ከዛ እሱ ጓደኛ ሲደወልለት አልነበረም፣ ውጭ እየጠጣ ውጭ ነበር የነበረው። ከዛ ደወሉለት ጓደኞቹ፣ አረ ባለቤት መታለች ልጅህን ይዛ ምናምን ሲባል ጊዜ ከሌሊቱ 9 ሰዓት መጣ ማለት ነው፣ ሰክሮ ምናምን ነገር። ከዛ ስልክ ስትደውለት እሷን ከሴቶች ጋር የነበረው ጫጫታ ምናምን ነገር ይሰማል አለች እና ከዛ መጣ። ሲመጣ ጊዜ በቃ አልተግባቡ፣ የሚጣሉ ነበር ምናምን ማለት ነው። ከዛን በስተመጨረሻ
ከዚህ በኋላ እንደውም አግቢ በቃ ምናምን ነገር አላት ማለት ነው። እናቴን እኔ እንዳጠብቅኝ አግቢ በቃ ማግባት ትችላለሽ ምናምን ነገር አላት። ከዛ እሺ ያለችው እኔን ጥላበት እሱ ላይ ልትጠፋ አለች እና እንደውም ልጅ ስጭኝ ለእናቴ ይሰጣታለሁ ምናምን ነገር ሲል እንደውም ውሰዳት በቃ ምናምን አለች እና ጥላኝ ሄዳ ሌላ ቦታ ተደብቃ ምናምን ስትሰማ እኔ በጣም አለቅሳለሁ እና በጣም ይጮህብኛል፣ ይቆጣኛል ምናምን። ይህን ስታይ አላስችላላት እና ተመልሳ ወሰደችኝ እና 2 ቀን 3 ቀን ቆይታ እዛ ሸኛት ተመለሰች ማለት ነው። ተመልሳ ለ1 ዓመት ያህል ጠበቀችው። መቶ ያየኛል። የሆነ ሰዓት ሰላም ይሆናል፣ የሆነ ሰዓት ደግሞ ይቀያየራል ባህሪው። ከዛ ተመልሳ ሌላ አገባች ማለት ነው 1 ዓመት ከጠበቀችው በኋላ። ከዛ ሌላ ያገባችበት ምክንያት ያው አንደኛ የሆነ በቃ የሚከላከላት አጠገቧ ሌላ ሰው የለም፣ እንደነገርኩሽ እሷ ብቻ ናት ልጅ። እናቷም ደግሞ ላታለች እሷን፣ ሌላ ቤተሰብ የላትም። ሁሉም ቤተሰብ አግልሏታል፣ አይፈልጓትም ምናምን ነገር ማለት ነው። እና በቃ በዚህ ምክንያትም የነበራትም ነገር ትንሽ እየከሰረች ምናምን ነገር መጣች ምናምን ሰው ቤት እስከ መቀጠር ድረስ ደረሰች ማለት ነው። ሰው ጋር ተቀጥራ ስራ መስራት ድረስ ደረሰች። ከዛም የሆነ ሰዓት ከዛ ልክ ማግባቷን ሲያቅ መጣ ማለት ነው። ሲመጣ እሱ ታናሽ እህቴን እርጉዝ ነበረች፣ የ6 ወር እርጉዝ። ከዛ በቃ ካልገደልኳት ምናምን ነገር አለ። በጣም ብዙ ነገር ፈጠረ። ሰውየውንም ካልገደልኩት አለ። በጣም ብዙ ነገር ፈጠረ እና ተመልሶ ሄደ ማለት ነው። ከዛ በቃ ሰው ይልክብናል ቤት ውስጥ ምናምን ሰውየውን እሱን የእህቴን አባት ማለት ሊያስገድረው ብዙ ነገር ያደርጋል ምናምን። ከዛ በቃ እህቴ ከተወለደች በኋላ ልክ የ6 ወር ልጅ ስትሆን በቃ ይዛሀት ሂድ አንተ በቃ ተደበቅ፣ ምክንያቱም በዚህ ሁኔታ ይገድሃል ምናምን ስትለው እናቴ አይ ከሄድኩኝ ልጄን ይዣት ነው የሚሄደው ብሎ እህቴን ይዟት ሄደ ማለት ነው ወደ እናቱ ጋር። ከዛ ግን ስትሄድ አላውቅም ይዛኔ 6 ወር ወይ ታልፋለች በቃ እንደዛ ነገር ናት። ከዛ ይዟት ሄደ። ልክ እሱ ሲሄድ በቃ ቤት ምናምን እንትን ይልብናል። ቤት ማታ ማታ ማናውቀው ሰው መጥቶ በር ይደበድብብናል ምናምን። በጣም በቃ ከምልሽ በላይ በሰዓቱ በጣም አስፈሪ ነበረ። በጣም ነበር የሚያስፈራው። በተለይ እንደ የሆነ ልጅ ሆነሽ ምናምን ስታስቢ በጣም ከባድ ነበረ። ከዛን ትምህርት ቤት መግቢያ ሰዓት የደረሰ እና ትምህርት ቤት ገባው ማለት ነው። ከዛ ከወንድሜ ጋራ ነበር የምማረው። አስተምራታለሁ፣ ግል ትምህርት ቤት ነው መግባት ያለባት አለ። ግል ትምህርት ቤት ገባ ማለት ነው። ግል ትምህርት ቤት ገብቼ እየተማርኩኝ በመሀል የ2 ወር ይከፍላል። ከዛ ወንድም ልጅ አመጣሽ? አንድ እህት እኮ ነው የነበረሽ ከእንጀራ አባትሽ። ታላቅ ወንድም አለኝ ብዬሽ ነበር እኮ እና እሱን ከማግባቷ በፊት ነበረ። ከአንቺ አባት በፊት ነበረ? ኦኬ፣ ታሪኩ ከአንቺ አባት ስለጀመረ ብዬ ነው። እሺ እሺ እሺ። አይ ነግሬሻለሁ፣ ሀቡር ስተሽ እኮ እንጂ ያልሰማሽ የሚሆናል እንጂ ነግሬሻለሁ። ከዛን ያን ያህል ልዩነት የለንም። ወንድሜ 5 ዓመት ነው የሚበልጠኝ፣ እኔ ደግሞ እህቴን 4 ዓመት ነው የምበልጣት። ከዛ ከወንድሜ ጋር ገባን፣ መማር ጀመርን። በመሀል ይከፍላል፣ ሲፈልግ ከፈለገ አይከፍልም፣ በቃ እንደፈለገ ነው የሚሆነው። የሆነ ሰዓት ላይ በጣም ሲደራረብ ጊዜ አልጋ፣ የቤት እቃ ምናምን በቃ እየሸጠች መክፈል ጀመረች ማለት ነው። እሷ እንዳናቋረጥ ትምህርታችንን ማለት ነው። ከዛ የተማርን ወንድሜን የመንግስት ትምህርት ቤት አስገባችው። እኔን ግን በቃ ከዛ ማውጣት አልፈለገችም፣ እዛው ቀጠልኩ ማለት ነው። ከዛ ልክ 1 ዓመት ከ6 ወር ሲሆናት እህቴን አመጣት አባቷ ማለት ነው። አያቷ ጋር ነበረች፣ አመጣት እና ከሰጠና እሱ ሌላ ትዳር መሰረተ ማለት ነው። በቃ እኔ ከዚህ በኋላ አልፈልግም ብለው አልፈልግም ያለችበት ምክንያት የሆነ ሰዓት እኔ እህቴን አዝያት ወደቀችብኝና ጭንቅላቷን ድንጋይ መታት። ከዛ ተናዶ መታኝ ማለት ነው እሱ። ከዛ ሲመታኝ በእሷ ከመጣህማ በቃ ውጣልኝ ምናምን አለችው። በዛ ምክንያት ተለያዩና እሱ ሌላ ገባው ማለት ነው። ከዛ እንደዚህ እየኖርን የሆነ ሰዓት ላይ መጣና እንደዚሁ ፋዘር በቃ ለምን ያለሽን ነገር በቃ እንትን እንበልና እኔ ማለት በጸባይ ማለት ነው መጥቶ ያለውን ነገር ንብረትሽን ምናምን ስጭኝና እኔ ቤተሰቦች ያሉበት አካባቢ ቤት ልስራና እዛ አብረን እንኑር፣ እኔም አሁን ከዚህ ስራ ልወጣ ነው ምናምን ይላታል ማለት ነው። ከዛ ያው ከቤተሰብ የተገለለችው በሱ ምክንያት ስለሆነ አመነችው፣ እሺ አለችው። ቤቱ ተሸጠ፣ ገጠር ምናምን የነበራት ነገር ምናምን እንዳለ ተሸጠ ምናምን ሰጠችው ማለት ነው። ሰጠችውና በቃ የቤት እቃ ምናምን የማትፈልጊውን ሽጪ፣ የምትፈልጊውን ነገር ደግሞ ጠርንፈሽ አስቀምጪና መጥቼ ወስዳችኋለሁ፣ በዚህ ቀን መኪና ይዤ እመጣለሁ ብሎ ሄደ ማለት ነው። ከዛ ሄዶ የዛን ቀን ሲጠበቅ መጣ። አልፎ እንጂ 1 ቀን አሳልፎ ምናምን መጣ። እኛ ተዘጋጅተን ምናምን እየጠበቅነው ነው። ከዛ እህቴን ለአባቷ ልትሰጣት፣ ወንድሜን ደግሞ በጣም ይወደዋል፣ በጣም ማለት ነው። እንደ ልጁ ነው የሚያየው፣ በጣም ይወደዋል ወንድሜ።
ከዛ ታናሽ እህቴን ደግሞ አይወዳትም ከሱ በኋላ ስለመጣች ማለት ነው። እና እሷን አልፈልግም፣ እሱን ግን እንደ ልጅ ስለማየው ችግር የለውም እሱን ይዘሽ አብረን መተን መኖር እንችላለን ምናምን አለ። ከዛም በኋላ አይ እንትን ከዛም በኋላ ማለት ነው የዛን ቀን ስንጠብቀው አልመጣም። መጣ እንጂ ከዛ መጣና እቃችሁን ጠርንፉ ብሎን እኛ እየጠበቅነው ነው። ጎረቤት ጋር ቁጭ ብለን ማለት ነው። ቤቱ ሁላ ተሸጧል ምናምን። ከዛ እሱ አይ ዛሬ አልወስዳችሁም፣ ሲጀመር ቤቱም አላለቀም እዛ እያሰሩ ያለሁት ቤት፣ ስለዚህ ሌላ ቤት ተከራዩና ሌላ ቤት ኑሩ በቃ ለትንሽ ጊዜ አለ ማለት ነው። ከዛ እሺ ብለን በዛችሁ ባለችው ቀን ሌላ ቤት ድጋሚ ተከራየና ሌላ ቤት መኖር ጀመርን። ከዛ እዛ እየኖርን ወንድሜ ትንሽ ያው ቤት ውስጥም ወንድ ስለሌለ ምናምን ማስቸገር ጀመረ ምናምን፣ ውጭ መዋል ጀመረ ምናምን። ከዛ እናቴ ወንድም አለ አዲስ አበባ፣ እሱ እኔ ጋር ልውሰደውና እኔ ጋር ይሆን አለ። እሱ ጋር ሄደ። እህቴም አባቷ ጋር ናት። እኔ ብቻዬን ሆንኩ ማለት ነው። ከዛ በጣም መታመም ጀመርኩ። በጣም የምታመመው ምግብ አልበላም። በቃ ብቻዬን ሲሆን ምግብ አልበላም። እሷም በቤት አትውልም። ውጭ ቀን ስራ ምናምን መስራት ጀመረች እናቴ ማለት ነው። በቃ ካላት ነገር ወርዳ ቀን ስራ፣ ሰው ቤት ልብስ ማጠብ ምናምን እንደዚህ አይነት ነገር መስራት ጀመረች። እሱ ጭራሽ ረሳን። የሆነ ሰዓት ይመጣል። ከዛም በኋላ ይመጣና የሆነ ነገር እንትን ፈጥሮ ይሄዳል። ከዛ የሆነ ሰዓት ይመጣል። በአመት አንዴ በቃ እንደዚህ ሆነ ኑሯችን ማለት ነው። ከዛ እንደዚህ እየኖሩ ወንድሜ ልክ 15 አመት ምናምን ሲሆነው ጊዜ ጠፍቶ ወታደር ቤት ሄደ ማለት ነው። ከዛ የሄደበት ምክንያት እኔን በጣም ይመታኝ ነበር ምናምን፣ እንጣላለን። ይሄ ታላቅና የታናሽ ጸብ የለም እንደዛ እንጣላለን። እኔ ደግሞ በክፋት ነው የማስበው በዛ ሰዓት ልጅ ስለነበርኩኝ። ከዛ ለእናቴ ስነግራት እናቴ ደግሞ ትተው በቃ በእሷ አትምጣብኝ፣ እሷን ለምን ትመታታለህ ምናምን ትለዋለች። ከዛ የሆነ ሰዓት ላይ ከቤት አባረረችው እንዲማር ብላ ማለት ነው። ከዛ ጓደኞቹ ሽምግልና ሲልክ እኔ ቆይ እሷን ልጠይቃት አለች። እኔ ስጠይቅ ጊዜ አይ ይመታኛል አሁንም እንዳይገባ ቤት አልኩኝ ማለት ነው። ከዛ ተናዶ በዛ ምክንያት ወታደር ቤት ሄደ ማለት ነው። በቃ 15 ጨርሶ ወደ 16 እንደገባ ነው ወታደር ቤት ሄደው ተናዶ። ከዛ ወታደር ቤት ሄደ። ማዘር ደግሞ በዛ ምክንያት እኔ መውቀስ ጀመረች ማለት ነው። በቃ ዞረች እና በአንቺ ምክንያት ነው ልጄ እዛ ሄደው ምናምን ትለኛለች። ከዛ በዚህ በኋላ የሚገርምሽ አቡ የዛን ሰዓት ፋዘር እንደዛ ንብረታችንን አሽጦ ምናምን ምንም ባዶ ላይ በቀረንበት ሰዓት ብርጭቆ ሁላ ሳይቀር አውጥተን እየሸጥን ወደ ሻሸመኔ አካባቢ ያው ድንች ምናምን ነው የሚመረተው እና ድንች በጣም ርካሽ ነው። የ10 ብር ድንች ገዝተን ጠዋትም ቁርስም ምሳም እራትም እሱ ቀቅለን የምንበላበት ጊዜ ነበር። በጣም ፈታኝ ጊዜ ነበር። በጣም የሚያስጠላ ማለት ነው። በጣም ከምልሽ በላይ። በዛ ላይ ደግሞ ቤት ውስጥ ወንድ ሳይኖር ሲቀር ሴት ሲያሳድግሽ በቃ የሆነ ሁሉም ሰው ይዳፍርሻል። በዘመድ ሳይኖርሽ ሲቀር ብቸኛ ስትሆኝ ሁሉም ሲያገለሽ ምናምን ያገኘው ሁሉም ሰው ነው በቃ አንቺ ላይ ጉልበቱን ለማሳየት የሚሞክረው ማለት ነው። እና በዘመድም እንደዚህ በጎረቤትም ብዙ ጊዜ መደፈር ሙከራ ይደርስብኝ ነበር እና አልናገርም ለእናቴ። እናቴ በጣም ኃይለኛ ናት እና በቃ የሆነ ነገር ስለኛ የሆነ ነገር እንትን ከተባለ በቃ በጣም ትጋፈጣለች። በጣም ኃይለኛ ናት እና አልነግራትም ነበረ። ከዛ እንደዚህ የሆንኩኝ የሆነ ሰዓት ላይ ይጣሉና እነሱ ሁለቱ በጣም ከባድ ጸብ ይጣሉና ትምህርት ቤት አልከፍልም ምናምን ብሎ ትምህርት ቤት አቁመ። በወር የሚገርምሽ 300 ብር ነው የሚቆርጥልኝ ማለት ነው። ልብስ በአመት አንዴ ነው የሚያለብሰኝ። ከዛ ውጭ ምንም የሚያደርግልኝ ነገር የለም ማለት ነው። 210 ብር የትምህርት ቤት ከፍላለሁ፣ 90 ብር ለቅባት ምናምን። 100 ብር እንኳን ጨምርልኝ ስራ አይጨምርልኝም ቢሞት ማለት ነው። እሺ አይልም። ከዛ እንደዛም ሆኖ ግን በጣም ነው የምወደው። ለአባቴ ያለኝ ፍቅር በጣም ይለያል። በጣም በቃ እስክሞት ድረስ ነው የምወደው። በዛ ላይ ደግሞ የእሷ ቤተሰቦች ይሰድቡኛል እኔም ማለት ነው። አንቺ ዘሩ ከማይታወቅ ሰው ተወልደሽ ይኸው እናትሽንም እንደዚህ ያደረግሻት ወይ አንቺ አልጠቀምሻት ከዚህ የተረገመ ዘር ተወልደሽ ምናምን ይሉኛል። በጣም ማለት ነው በቃ የሚያጸይፍ ቃል ነበር የሚናገሩኝ ማለት ነው። ከዛም ልክ የሆነ ሰዓት ላይ የእናቴ ጎረቤታችን አለች እና እናቴ እና እሱ ሲጣሉ ጊዜ ይቅርታ እንደዚህ ማለት አልፈልግም፣ ግን ሴትዮዋ የሴተኛ አዳሪ ነው የምትሰራው እና ልጅ ማታ ማታ ወጥታ ስታደር ልጆቿን እኛ ጋር ነው የምታሳድራቸው። ወንድ ልጆች አሏት። አንድ የ5 አመት ልጅ እና የ2 አመት ልጅ አላት። እኛ ጋር ነው የምታሳድራቸው ማለት ነው። እና እንደ ልጅ ነው የምናያቸው። በቃ ሽንት ምናምን ሲሸኑ ፍራሽ ላይ ምናምን በቃ እንደ ልጅ ነው የምናያቸው። ቤታቸው በጣም ጠባብ ናት እና እዛ ውስጥ እነሱን ሁለቱን አስተኝተን ፍራሽ ላይ እኛ ቁጭ እንላለን እሷ እስከምትመጣ ድረስ ማለት በጣም ነው የምንወዳት። በጣም ከምልሽ በላይ በቃ እንደ ጎረቤት ሳይሆን እንደ ቤተሰብ ነው የምናያት ማለት ነው። ከዛም የሆነ ሰዓት ላይ ለምን ያላስታርቃችሁ ማለች እና ስልኩን ተቀበለች ማለት ነው። ከዛ ሁለቱ ማውራት ጀመሩ ምናምን። ከእሷ ጋር ሲያወራ ትንሽ እየተረጋጋ መጣ ምናምን። ከዛ ማዘሬ እንደዚህ ሲሆን ሚስጥሯ ምናምን ማውራት ጀመረች። ለእሷ ታማክራታለች ምናምን። ከዛ የሆነ ሰዓት ላይ
እኔን እንኪ ልጁን ያዥልኝ እሺ መጣሁ አለች እና ትንሹ ልጅ ለኔ ሰታኝ ቅዳሜ ቀን ነው ልክ 8 ሰዓት አካባቢ ወጥታ ሄደች ማለት ነው። መጣሁ የልጄን አባት ላገኘው ነው ብላ ነው የወጣችው። ከዛ ሄደችና ተመልሳ መጣች ማታ አካባቢ። ከዛ እኔን አላየችኝም። እንደዚህ መጋረጃ ውስጥ ቁጭ ብዬ ውስጥ እያጠናሁኝ ነው፣ አላየችኝም። እናቴ ቁጭ ብላ ጎመን ትቀነጥሳለች። ከዛ የሆነ ነገር ልነግርሽ ነበር እኮ አለቻት። ምንድን ነው ምናምን ስትላት የእሷና አባት አውርቼው እኮ እንደዚህ አለኝ አለች። ምንድን ነው ያለሽ ምናምን ስትላት እሷን እኮ ሳልፈልግ ነው የወለድኳት የኮንዶም ትራፊ ናት ብሎ አለኝ ስትል ሰማሁኝና ከዛ ውጥት አልኩኝና ምን ምናምን ነገር አልኳት። የዛኔ ገና 13 ምናምን ቢሆነኝ ነው። ምን ምናምን ነገር ስላት ደነገጠችና እንዴ ያለሽ እንዴ ምናምን ነገር እየቀለድኩ ነው በቃ ምናምን ነገር አለች። ከዛ ማዘር ኧረ እንደዚህማ አይልሽም፣ ምንም ቢሆን የመጀመሪያ ልጁ ናት፣ እንደዚህ አይልሽም አለቻት። በዛ ላይ ደግሞ አግብቻለሁ ብሎም አለኝ አለች። ከዛ አግብቻለሁ ልጅ ልወልድ ነው አሁን ብሎ አለ። እንዴት በእኔ ንብረት ነው የሚያገባው ምናምን ነገር አለች። እና ማዘር በቃ እየቀለደ ደግሞ እንደዚህ ላገኘው ሰው በሙላው ለእናቴ እህቶች ምናምን እንደዚህ ያወራል፣ በቃ ስድብ ይሳደባል ምናምን ማለት ነው። ከዛ ለእናቴም ደወለና አግብቻለሁ እኮ እኔ አለ። አግብቻለሁ ብሎ በቃ እኔ ያ ነገር ደግሞ ከአይምሮ ውስጥ አልወጣም ማለት ነው። ከዛ ወጣሁኝ እና ውጪ መውለድ እንደዚህ ከሆነማ ለእኔ ልጅ እንዳትሰጠኝ ፈጣሪ መሀን አድርገኝ አልኩ ማለት ነው። ከዛ ልክ በሳምንቱ ምናምን ደወለና የእናቴ እህት ጋር እሷ ረግማኝ ነው መሰለኝ ሁለተኛ ልጅ ሞተብኝ እና ይቅር እንድትለኝ አድርጉልኝ ምናምን ነገር አለ ማለት ነው። ከዛ ጠሯትና ሰብስበው ምናምን አናገሯት ብላ አይ እኔ ችግር የለብኝም በቃ እኔ እሱ እንዲቀጣ እንጂ በዚህ ምክንያት ሌላ ሰው እንዲጎዳ አልፈልግም፣ እኔ ችግር የለውም ምናምን ነገር አለች። የሚገርምሽ ሌሊት እየተነሳችሁላ በጣም ነው የምታለቅሰው እናቴ ማለት ነው። አያታለሁ ሁሌ ማለት ነው። እና በጣም ነበር የምታለቅስበት በጣም ከምልሽ በላይ ማለት ነው። በጣም ከዛ ልክ የሆነ ሰዓት ላይ እኔም ይህን ነገር በጠየቅ ፈለግኩኝ እና በአካል እንዳልጠይቀው አይመጣም እዛ ማለት ነው። ስለማይመጣ ያለኝ አማራጭ እኔ ጋር ትምጣ ይል ነበር። የሆነ ሰዓት ከቤተሰቦቼ ጋር ላስተዋውቃት ትምጣ ምናምን ነገር ይል ነበር እና ያለኝ አማራጭ እሱ ጋር ሄጄ በአካል አግኝቼው መጠየቅ በቃ ማወቅ ፈልጋለሁ፣ ይህን ነገር መስማት ፈልጋለሁ ከራሱ ማለት ነው። ከሌላ ሰው ሲሆን ከራሱ ሰምቼ እውነት መሆኑን ማረጋገጥ ፈልጋለሁ። እኔ እውነት እንደዚህ አይነት ልጅ ነኝ ለምን እንደዚህ ያለኝ ምናምን ብዬ ማለት ነው። እና በስልክ ደግሞ እንዳልጠይቀው በእናቴ ስልክ ስለሆነ የማገኘው ሁሌ አብራዊ ስለምትሆን ትሰማለች። ከሰማች ደግሞ ይህ ነገር እንደተሰማኝ ይገባታል። እና ሁሌ ተደብቄ ያለቅስ ነበር። በቃ ትምህርት ቤት አልማርም ምናምን፣ በትምህርት ቤት ጎበዝ ነበርኩኝ። ከዛ በኋላ እንዴት ብዬ ልማር ይሄ ያለው ነገር ይዣት ነው የምመለሰው አይሆንም ማለች እና ይዛኝ ሄደች ማለት ነው። እና መንገዱ በጣም ሩቅ ነው። ወደ ሱዳን ጠረፍ አካባቢ ነው ያለው ማለት ለሱዳን ቆርቀብ ወደ ሆነ ሀገር ነው ያለው። ስሙን መጥራት ስለማልፈልግ ነው ከተማው። እዛ ይዛኝ ሄደች ምናምን። መጀመሪያ ቤተሰቦቹ ናቸው ተቀበሉ። ከዛ እናቱ እህቱ ምናምን እናቴን ቆጭ አረጓት እና እኛ ከአንቺ ጋር ቢሆን ደስ ይለን ነበረ ግን አሁን ላይ አግብቶ የአንድ ልጅ አባት ነው፣ አግብቶ እየኖረ ነው ምናምን ነገር አሏት ማለት ነው። ያገባው በማን ነው? ከእሷ ላይ በወሰደው ንብረት ሄዶ ቤት ገዝቶ እዛ ቤት ሰርቶ ቤቱን በሚስቱ ስም አድርጎ እዛ እየኖረ ነው ማለት ነው። ከዛ አንዴ ከወደ በኋላ ምን ታደርጋለች? በቃ ችግር የለውም እሺ፣ ዋናው ነገር እሷ እናንተን መታወቃችሁን እንኳን ማየቻችሁ እንኳን ማወቀቻችሁ አለች እና የዛኝ ሄደች ማለት ነው። ወደ እሱ ወዳለበት ቤት ሄድን። ከዛ ተቀበለን፣ ሚስቱ ነበረች። ከዛ ትኬት የባስ ትኬት ሲታይ ለእናቴ ብቻ ነው የቆረጠው፣ ለእኔ ያልቆረጠልኝም። ከዛ ብቻውን ማገኝበት መንገድ ደግሞ አጣው። በምን መንገድ ልጠይቀው? ሰው ነበረ ቤት ውስጥ ወንድሞቹ ነበሩ ምናምን ማለት ነው። ከዛ
መጣና እኔ እሄዳለሁ አልቆይም እዚህ አልፈልግም አልኩኝ። ከዛ ከወንድምሽም ከቤተሰብ ጋርም ትንሽ ቆይና ትሄጃለሽ፣ እዚህ ትንሽ አይተሻቸው ቆይተሽ ትሄጃለሽ አለኝ። ከዛ መስከረም ላይ ትሄጃለሽ አለኝ። የሄድኩት ክረምት ውስጥ ነበረ፣ ለትምህርት ሊከፈት 1 ወር ምናምን ይቀረዋል እና ትሄጃለሽ አለኝ። እሺ ያልኩኝና ቆየው ማለት ነው። ከዛ መጀመሪያ አካባቢ አሪፍ ነበረ፣ የሚጠቀምበትን የራሱን ስልክ ሰጠኝ ምናምን። ከዛ እንዲህ አባቴ ነው እንዴ እንደዛ ያለችው ምናምን ማለት ጀመርኩኝ። በቃ ይሄ ነገር ውሸት ነው ምናምን ማለት ጀመርኩኝ እና የሆነ ሰዓት ላይ እሷ ባለችበት ሚስቱ ማለት ነው፣ እሷ ባለችበት እሱም ቁጭ ብሎ ቡና እያፈላሁላቸው የሆነ ነገር ልጠይቅህ ነበር አልኩት። ምክንያቱም እሷ ፊት ነው እንዲነግረኝ የምፈልገው። ሚስቱ አይደለች ለባዳ እንደዚህ ብሎ ካወራ ለሚስቱ እንዴ ስንት ነገር አውርቷል። ስለዚህ እሷ ፊት ማወቅ ፈልጋለሁ፣ ይሄን ነገር መስማት ፈለጉ። ቡና የፈላው በቃ ውስጤ በጣም ጥያቄ ፈጠረብኝ። የዛን ቀን መጠይቅ ፈለጉ። ምክንያቱም የዛን ታይም ብዙም ያወራንበትም ጊዜ ነበረ ብቻችንን። ግን ለመጠይቅ ድፍረት ምን ብዬ አባቴ እንደዚህ ብለኸኛል ብዬ ልጠይቀው ጠየቅኩትኝ ማለት ነው። እንደዚህ ብለኸኛል እንዴ ስለው ሳቀ ማለት ነው። እኔ በቁም ነገር ነው የጠየቅኩት የነበረው። እሱ ሳቀና አዎ ምን ችግር አለው ብልሽስ ምን ችግር አለው ታዲያ ኖርማል ነገር እኮ ነው ይሄ ሲጀመር አሁነሽ አለኝ፣ እሷ ፊት ማለት ነው። ከዛ እሷም አብሮ መሳቅ ጀመረች ማለት ነው። እንዴት ብዬ ቡናውን ላፍላ፣ በጣም የባሰ ሌላ ነገር ማለት ነው። ከዛ በቃ ላከኝ። እኔ እናቴ ጋር መሄድ እፈልጋለሁ፣ ከዚህ በኋላ እዚህ መቆየት አልፈልግም ስል ስልኬን ተቀበለኝ። ከዛ እናቴን በምን ላገኛት? ግቢ ውስጥ ደግሞ ተከራዮች ይፈሩታል፣ በጣም ነው የሚፈሩት። ግቢ ውስጥ የሆነ ተከራይ ወንድ በተለይ ሰላም ካለኝ ገና ከመምጣትሽ ሽርሙጥና ጀመርሽ ይለኛል። ቅዳሜ ዕለት ቤቱ ገብቼ በማግስቱ ሁርለት ነይ ልብስ ልግዛ። የዛን ጊዜ ክርስቲያን ነበርኩኝ እናቴ ጋር ያለው ነይ እንደዚህ አይነት ልብስ አትለብሽም ምናምን ነገር፣ ሌላ ልብስ ነው የምትለብሹሽ፣ ቢጃማ ምናምን ነው ከዚህ በኋላ የምትለብሹ፣ ረዥም ልብስ ነው የምትለብሹ ብሎ ልብስ ሊገዛልኝ ልክ ወተን እሱ የውጭውን በር ቆልፎ ሲመጣ ወን ወንዶች እያለፉ አጋጣሚ ያዩኛው ኖርማል መንገድ ላይ ያለ ሰው እንደምታዩ ማለት ነው። ያውቁሻል፣ ምንድነው እንደዚህ የሚያዩሽ ይለኛል። እኔ ከዛሬ ውጭ መቼ ወጥቻ ቀር ገና እንደዚህ ስወጣ ማለት ነው ቅዳሜ እሱ ቤት ገብቼ ሁለት ስወጣ ያውቁሻል፣ ለምንድነው እንደዚህ የሚያዩሽ? የሆነ ነገር ነበራችሁ አላችሁ ወይስ ጠቅሰሻቸው ነው እንደዚህ የሚያዩሽ ይለኛል። ገበያ ውስጥ እንዴት ብዬ በቃ እንዴት ብዬ የምንፈልገው ነገር እንዴት ልግዛው ማለት ነው። እንዴት በቃ የሆነ ሰው ካየኝ ያውቁሻል፣ ገና ከመምጣትሽ ምን ጀምረሽ ነው? ለምንድነው እንደዚህ የሚያዩሽ? ለምንድነው እንደዚህ ፈገግ የምትይው? ኮስተራቲ ይለኛል። ዝም ብዬ በቃ ኖርማል እንደዚህ ነው ኖርማል ስቴጅ በቃ ሰው እንደምታየው ሰው ማየው በቃ የተለየ አስተያየት ይለኛል። ግን ለምንድነው ኮስተር ማትይው? ለምንድነው እንደዚህ የምትሆኝ ምናምን ይለኛል። ከዛ በዚህ ሙሉ መሀል ገዛልኝ ምናምን። ልክ ስልኩን ተቀበለኝ። ሲቀበለኝ በምን ላገኛት እናቴን? ተከራዮችም ይፈሩታል በጣም። ማንም አላስደውልም አለኝ። ከዛ ለካ እሱ እናቴ ጋር ደውሎ መሸኛ ትላክልኝ እሱ ጋር መማር ፈልጋለሁ ብላለች፣ ስለዚህ መሸኛ ላኪላት ብሎ መሸኛ አስልኳል ማለት ነው። ይህ ሁሉ ነገር አላውቅም እኔ። ከዛ ልክ መስከረም ሊገባ ትንሽ ቀን ሲቀረው መሄድ ፈልጋለሁ እኔ፣ መቼ ነው ትኬት መቆርጥልኝ አልኩት። አይ እዚህ እኮ አስመዝግቤሻለሁ፣ እዚህ ቅርብ ትምህርት ቤት አለ እዛ አስመዝግቤሻለሁ አለኝ። ለምን ስለው በቃ እዚህ ነው የምትማሪው ከዚህ በኋላ። ከዛ ልቀስኩ በጣም። ከዛ ይሄን አመት አይተሽው፣ የዛኔ ይሄን 1 ወር አይተሽው ነበር ያለው። ይሄን አመት አይተሽው ካልተመችሽ ትሄጃለሽ እሺ አለኝ። ከፈለግሽ ሴሚስተር ላይ ምንም ልክሻለሁ አለኝ። ከዛ እሺ ብዬ መማር ጀመርኩ። አዲስ ትምህርት ቤት መግባት በጣም ከባድ ነው፣ በጣም ማለት ነው ከምልሽ በላይ በጣም ነው በቃ የሚከብደው። የገባሁበት ትምህርት ቤት የግል ትምህርት ቤት ነው። እኔ ለብሼ የሚሄደው ጫማ፣ እነሱ የሚያደርጉት ነገር፣ ለእኔ ያላቸው ነገር ማንም ሰው አይግባባኝም፣ ማንም ሰው አይቀርበኝም ማለት ነው። እንዴት እንደሚጠየፉኝ ምናምን በቃ ከዚሁን ነገር እንደዚህ አድርግልኝ ስለው ምን ያደርግልሻል? እዛ የገጠር ልጅ አለሽ እንዴ? እዛ ቆይተሻል እንዴ መጣሽ? ምን ሊያደርግልሽ? ሲጀመር ማን እንዲያየሽ ነው? አንቺ ነው እንደዚህ ነው በቃ የሚለኝ። ከዛ ልክ እዛ ከቆየው ከ4 ወር በኋላ ሰለምኩኝ። የሰለምኩት በራሴ ፍቃድ ነው፣ ማንም አስገድዶኝ አይደለም። ሰልሜ ሀቡ ሂጃብ አይገዛልኝም። ቢጃማዬን ቀድጄ ሂጃብ የማደርግበት ጊዜ ነበረ። ሂጃብ እንደዚህ ጸጉሬ ላይ ለመጠምጠም አይገዛልኝም ማለት ነው። አንድ ሂጃብ 2 ወር 3 ወር እማራለሁ፣ አይገዛልኝም ጭራሽ ማለት ነው። ከዛ ለሚስቱ ደውሎ የማይሆን ወሬ ነው የሚያወራው። እኔ ጋር ሲደውል ሰላም ነው፣ ለሚስቱ ግን በጣም መጥፎ ነገር ነው የሚያወራው። እነሱ ቤት ውስጥ ምድ፣ በዛ ላይ የሚስቱ ቤተሰቦች ቅርብ ናቸው። እኔ ጥምድ አድርገውኝ ይዘው እንዲሞቱ ማለት ነው። በቃ እንዴት እንደሚጠሉኝ። አሁን የመጣችሁ እኮ እየሰማኋቸው፣ አሁን የመጣችሁ እኮ ንብረት ፈልጋ ነው እንጂ እውነት የሱን አባትነት ፈልጋ ነው እንዲህ ነው የሚሉኝ ማለት ነው። ከዛን ሲመጣ ይሄ ወንዱ ልጅ የእሱ ልጅ ልክ እኔ ብሄድኩኝ ለምን ጥቅምት ላይ ሚስቱ ወለደች። ሚስቱ ስትወልድ ወላሂ እኔ ነኝ ያረስኳት ማለት ነው። ሰራተኛ አለ ቤት ውስጥ፣ እህቷ አለች፣ እናቷ አለች። ጠዋት ርቼ
እህቷ እናቷ ቤት ውስጥ ተኝተው ማለት ነው። ሰርቼ ምናምን ለራሴ ቁርስ በልቼ ትምህርት ቤት የሚሄደው ምሳ ሰዓት ስመጣ ደግሞ ቡና አፍይ ይሉኛል ማለት ነው። እሺ ብዬ ቡና አፍልቼ ለእነሱ ምናምን ነው ተመልሼ ትምህርት ቤት የሚሄደው። በቃ ምንም እረፍት የለኝም። ለእሱ ግን እነሱ ነው የሚሉት ሰዓት አላት አታጠናም እንጂ አታነብም ስልኳ እንደዚህ የሆነ ምናምን ሰራተኛዋን ልክ የቅዳሜ እኛን ቤት ልብስ አጥቤ እሑድ ደግሞ እናቷ ቤት ሂጂ ዕቃ ይዘሽ ነው የተለኝና እናቷ ልብስ ታሳጥበኛለች ማለት ነው። እጄ እስኪላላጥ ድረስ በቃ እጄ እንዳለ ምን እንደሚመስል በቃ እየተላላጠ እጄ ምናምን። ከዛ ኦሞ ደግሞ አላርጂክ አለብኝ እና ቢያንስ ኦሞ እንኳን ቀይሪልኝ ስላት አትቀይርልኝም። ከዛ ያጠብኩትን ልብስ እንዳለ ታወርድና አለቀቀም ብላ ድጋሚ ታሳጥበኛለች። የእናቷ ልብስ አጥቤ ስመጣ ደግሞ አለቀቀም እኮ ይሄ ልብስ ብላ ድጋሚ ታሳጥበኛለች ማለት ነው። ይሄ መቼ ለቀቀ ምናምን ትለኝና እንደ አዲስ ድጋሚ አጥባለሁ። አልናገርም ይሄ ሁሉ ነገር ለእናቴ ማለት ነው። ምክንያቱም ደግሞ እዛ መሄዴን ደግሞ ለምን ወደድኩት መሰለሽ? አንደኛ እናቴ ነው አላስቸግራትም። እናቴ አሁን እህቴ ብቻ ናት ያለችባት። እህቴ ነው ሌላ ነገር ማሰብ ሊሆንባት ነው። በዛ ላይ ደግሞ ሃይማኖት ስቀይር የእሷ ቤተሰቦች ሲጀመር የእሱ ዘሩና እንኳንም ሄደችልሽ ምናምን ይሏታል ማለት ነው። እንኳን ሄደችልሽ እንኳን ቀረችልሽ ምናምን በቃ ሄዳ ሃይማኖቷን ቀይረች እንዳትመጣ ሲጀመር እንዳናያት ምናምን ነው የሚሉት። እንኳን ያግዟታል የዛኔ ምንም ቢሆን ማለት ነው። የሚገርምሽ ቤተሰቦች እናቴ ደግሞ የሆነ ተናጋሪ ናት። በጣም ውስጧ ነገር አትይዝም፣ ግን በጣም የዋህ ናት። በጣም ከምልሽ በላይ ማለት ነው። እና ወንድሜ የሚያግዛታል በአንዳንድ ነገር ምናምን። በዛ ላይ ደግሞ ወንድሜ በእኔ ምክንያት ነው እዚህ ሁሉ ነገር ውስጥ የገባው። ወጣትነቱን ልጁነቱን እንደዚህ ዋጋ የሚከፍለው በእኔ ምክንያት ነው ብዬም ደግሞ አስባለሁ። የጥፋተኝነት ስሜት ይሰማኛል። የዛኔ ምናልባት እኔ እሺ ብዬ ገብቶ ቢሆን ኖሮ እንትን ቢያንስ ሲሆን እንደዚህ አይነት ነገር ውስጥ አይገባም ነበር። ቢያንስ በትምህርቱ ጎበዝ ነበር፣ በጣም ጎበዝ ነው እና ቢያንስ ሲሆን ደረጃ ላይ ደርስ ነበረ። የሁሉ ዋጋ አይከፍልም ነበር እላለሁ። እና ያው አውቀዋለሁ የወታደር ቤት ኑሮ ተመችቶት አይደለም። እና ከዛ የሆነ ሰዓት ላይ ወታደር ቤት መግባት ብላ አስብ ነበር አባቴ ጌጅ ማለት ነው። ከዛ የሆነ ሰዓት ላይ ወንድሙ የእሱ ወንድም ቤት ወንድሙ ስልሽ እህቱ ልጅ ቤት መጣ ማለት ነው። እኛ ጋር መጣ 12 ተፈትኖ ትምህርቱን ኮሌጅ እኛ ጋር ሊማር እኛ ጋር መጣ። ከዛ ሲመጣ ለካ እሱን በሱ ጠርጥሮኛል። እኔ ደግሞ ይህ ልጅነትም አላረለ እንደነገርኩሽ 8ኛ ክፍል ላይ በዛ ላይ የአባት ፍቅር አላውቅም። ወንድሜ አብሮኝ የለም። ቢኖርም ከድሮም ጀምሮ እንደዚህ ይሄ የልጅነት እየተናቆርን ያደግነው እንጂ የወንድ ፍቅር አላውቅም። እንደ ወንድሜ ነበረ ማየው። ምንም ሚስጥር አልደብቀውም። የሚገርምሽ እነግረዋለሁ። በቃ እንደ ወንድም ነው እሱም የቀረበኝ። ወላሂ ሌላ ነገር ጭራሽ እኔ እንደዚህ እንዴት ያስበኛል ብዬ ራሱ ለካ እሱ ሌላ ነገር አስቧል ማለት ነው። የሆነ ሰዓት መጣና እሱ እያለ ራሱ ቤት ውስጥ ከልጁ ጋር እንቀላለዳለን ምናምን። ከዛ ከቤት አባረረው ልጁ ማለት ነው። አልፈልግም ሂድ ብሎ ማለት ነው። ከዛ ለምን አባረርከው ሲባል አይ እኔን ማለት ነው። እሷ ሚራ እኮ ቤት ውስጥ ስራ አይሰራም ምግብ ይመርጣል ምናምን ብላኛለች ብሎ ከቤተሰቦቹ ጋር ጣላኝ። ጭራሽ ቤተሰቦች ደግሞ ጥምድ አደረጉኝ። አይንሽን ላፈር ብለው ማለት ነው። የእሷ ቤተሰቦች በዚህ እሱ ፊት እንዴት እንደሚያስመስሉ ብታይ። እሱ ሲመጣ አንድ ልክ ጸጉሬ እንደዚህ እንትን ብሎ የነበረው ጸጉሬ ልክ እሱ እየመጣው ነው ብሎ ከደወለ ጸጉሬን ፈተው ምናምን አጥበውኝ ምናምን ነው የሚጠብቁት። ታጠቢ ምናምን ይሉኛል ማለት ነው። እዛ
ልክ የእሱ ቤተሰቦች ጥምድ አድርገው ያዙኝ ማለት ነው። በቃ በቤት ሲመጡ ራሱ እንዴት እንደሚያዩኝ በክፉ አይን ነው የሚያዩኝ። ከዛ እንደዚህ እየሆንን ያለ እሱን ልጁን ከቤት አባረረው ምናምን። ከዛ ልጁ ወጥቶ ቤት ተከራይቶ መኖር ጀመረ ማለት ነው። ከዛ ይሄ ወንዱ ልጅ የእሱ ልጅ ደግሞ የራሱ ልጅ በጣም አስቸጋሪ ነው። እሱ የሚሰድበኝን ስድብ ልጁ ይሰድበኛል ማለት ነው። ከዛ እሱ ይሁን አንቺ ዲቃላ ምናምን ካለም እሱም ልጁም አንቺ ዲቃላ ይለኛል። በጣም ኮልታፋ ነው አቦ ልጁ። የሚገርምሽ አላህ በልጆቹ ነው የቀጣው። ወላሂ ልጁ አያወራም። በቃ የሆነ እሱ የሰራው ነገር እኔ ልጁ ያሳዝነኛል በጣም ማለት ነው። አያወራም። እኛ ብቻ ነን የሚያወራው ነገር የሚገባን እንጂ ለሌላ ሰው አይገባውም። እና ይሰድበኛል፣ በዛፉ ቢላ ይወረውርብኛል። እያየች ሊመታው አይደለም ትለኛለች ማለት ነው። እያየች ባይኗ እያየች ሊመታሽ እኮ አይደለም አይመታሽም እኮ ለምንድን ነው እንደዚህ የምትፈሪው ምናምን ትለኛለች ማለት ነው እያየችው። ከዛ ቢላ እኮ ነው የወረወረብኝ ምናምን ስላት ኧረ ምንም አያደርግሽም ዝም ብሎ እኮ ነው እሱ እኮ ለጨዋታ ነው ትለኛለች። ከዛ ከጀርባ የመጡ የሆነ ቀን በቤዳ ሊወጋኝ ማለት ነው። ህፃኑ ልጅ የ6 ዓመት ልጅ ከጀርባ የመጡ ሊወጋኝ ማለት ነው። ሄጄ ስነግራት እሱ እኮ ለጨዋታ ነው እናቷም እሷም ማለት ነው ለጨዋታ ነው እኮ ሊወጋሽ እኮ አይደለም እንደዚህ የሚያደርገው ምናምን ትለኛለች ማለት ነው። በቃ ዝም ቤት አጽድቼ ጨርሼ ሁሉ ክፍል አጽድቼ ጨርሼ ጭቃ ረግጦ መጥቶ ቤቱ ሲያበላሽ እያየው ማለት ነው። ዝም ይለውና ተንሽና አጽጁ ይለኛል። እያየው ማለት ነው። ቁጭ ብሎ ፊት ለፊት ቲቪ እያየ እኔ እሱ ሰዎች ብሎ ቲቪ እያየን ሳሎን ሄጄ ከተቀመጥ ብዬ እኮ አይመጥንሽም እጅግ ቤት ውስጥ ይለኛል ማለት ነው። ከዛ አሁን ለልጆቼ እዚህ ጋር መጫወቻ እሰራላቸዋለሁ ምናምን ሲል እኔ ሄጄ ቆሜ ካየው አንቺ የገጠር ልጅ አይደለሽ እንዴ? ይሄ እንደዚህ አይነት ነገር እኮ አይገባሽም ሂጂ ደዛ ምናምን የሚናገረኝ ንግግር ሚስቱ ፊት እህቱ ፊት የሚሰድበኝ ስድብ ማለት ነው። እንዴት እንደሚያደርገኝ ማለት ነው። ከዛ የሆነ ሰዓት ላይ ክረምት ነው ተጣላንና ዶፍ ዝናብ እየዘነበ ከቤት ውጭ ያለኝ በጣም ዝናብ እየዘነበ መብረቅ እየጣለ ከቤት ውጭ ሂጂ ልኝ እንደውም አልፈልግሽም ማለት እዛ ሀገር ውስጥ ቤተሰቦቹም ሩቅ ናቸው። የትም መሄድ አልችልም። ሲጀመር ማታ 4 ሰዓት እኮ ነው። የት ሄዳለሁ በዛ ሰዓት? ከዛ ተከራይ ቤት ሄጄ አንኳኩቼ አስገቡኝ ስላቸው እንዴት እናስገባሻለን? አባትሽ አባረረሽን ምን ብለን እናስገባሻለን? እኛ ታስጠምጅናለሽ ሂጂ ምናምን ነገር አሉኝ ማለት ነው። ከዛ እሺ በቃ ብዬ በረንዳ ላይ ቁጭ ብዬ፣ በረንዳው ደግሞ ውሃ ይይዛል። እዛ ላይ ቁጭ ብዬ ዝናብ እየደበደበኝ መጨረሻ ላይ ትንሽ ቆይቶ መጣና በር ከፍቶ ንጊ በቃ አሁን ሰው ፊት ልታሳጭኝ ነው ብሎ አስገባኝ ማለት ነው። ከዛ የሆነ ሰዓት ላይ እሷ ነርስ ስለነበረች ቤት ውስጥ በጣም ብዙ መድኃኒት አለና ያን መድኃኒት እንዳለ ሰብስቤ ዋጥኩኝ ማለት ነው። ከዛ ዋጥኩኝና አመመኝ በጣም ማለት ነው። ከዛ አሁን እንደዚህ ማድረግኝ ካወቀ ደግሞ ይገለኛል። እንደዚህ ከወንድ ገባይሽ በምንዳው መኪና ነው ገጭቼሽ የሚሄደው ይለኛል ማለት ነው። የሆን ነገር ብታደርጊ የሆን ነገር አንቺ ላይ መጥፎ ነገር እኔ እዚህ ሀገር ስሜን በመጥፎ አስነስተሽ ብሰማ በምንዳው መኪና ነው ገጭቼሽ የሚሄደው ማንም አይጠይቀኝም ይለኛል ማለት ነው። በጣም ነበር የምፈራው። በቃ በጣም ደካ የሁሉ ነገር አለ ምነው እዛው በሆንኩኝ በቃ አልኩኝ ማለት ነው። ከዛ የሆነ ሰዓት ላይ ይሄ ጦርነቱ ምናምን ሲነሳ ትግራይ እዛ ገባ ማለት ነው እሱ። ከዛ ሲገባ ጊዜ ይሄኛውን ልጇን ትንሸኛው 2ኛ ላይ የተወለደው እኔ ነኝ ያሳደግኩት። እኔ ጋር ነው የሚያድረው። እሷ ጭራሽ ቼክ የማታደርገውም በቃ ስራ ነው የምታድረው፣ ስራ ነው የምትውለው። ትመጣለች፣ ምሷን ትበላለች፣ ሮዟን ትበላለች፣ ትሄዳለች። በቃ እኔ ጋር ነው የሚያድረው። ጡት አልጠባም፣ ጡት ስላልነበራት አልጠባም። ከዛ እኔ ነው እንደ እናት የሚያየኝ ማለት ነው። በቃ እኔ ጋር ነው የሚውለው የሚያድረው፣ በቃ እኔ ጋር ነው። ከዛ ሃይስኩል ስገቡ ትምህርት ቤት ሲሄድ ሰራተኛ ላለመቅጠር ወይ በዛ ሰዓት እዛው 500 ብር ነው ዴኬር ማለት ነው። እዛ ላለማስገባት አቅፈሹ እንደዚህ በማቀፍ አቅፈሹ የ6 ወር ልጅ ማለት ነው። አቅፈሹ ሂጂ እና እናቴ ጋር ድረሰሹ ሂጂ፣ ስትመለሽ ደግሞ ይዘሹ ነው ትለኛለች። ዩኒፎርም ለብሼ በዛ ጠራራ ፀሐይ ቦርሳዬን ኳላ ይዤ ጥላ ይዤ ልጁን ይዤ ትምህርት ቤት እንትን እሷ እናቷ ጋር ድርሼ ስመለስ ደግሞ ይዤ እመጣለሁ። ተማሪዎች ሲያዩ ይስቁብኛል። ትምህርት ቤት ምናምን በቃ የባሰ ነገር ሆነ ማለት ነው። ከዛ ሆነ ሰዓት ላይ እንደዚህ መሆኑ ግን በጣም ነው የምወዳት ብታይ፣ በጣም ከአንተ እሷ ትሻለኛለች ችለዋለሁ ማለት ነው። በቃ የእሱን ተንኮል ሳይ ምናምን ከአንተ እሷ ትሻለኛለች ችለዋለሁ። የሆነ ነገር ምናምን ቢሞቱ አይገዙልኝም ማለት ነው። ቢሞቱ አንድ ቅባት ገዝተውልኝ 4 ወር 5 ወር ነው የምጠቀመው ቆጥብኝ ማለት ነው። አይገዙልኝም ከሞዴልስ ውጭ ሌላ ነገር ቢሞቱ ማለት ነው። ይህ ልብስ ምናምንም አይታሰብም። በአመት አንዴ ረመዳን ጾም ሲፈታ አንዴ በቃ በአመት አንዴ ነው የሚገዛልኝ። በቃ አለቀ። እሷ የምትለብሰውን ቃ የተረፋት ሽት ምናምን የምትሰጠኝ ያንን ነው የምለብሰው ማለት ነው። ከዛ ሰራተኛ በመሀል ያስገባሉ፣ ግን አይቆዩም። በቃ ስራው በጣም ከባድ ነው። ከእሷ አልፎ ተርፎ እናቷ ቤት ትልከናለች ምናምን ነገር ማለት ነው።
ስለዚህ መቆየት አይፈልጉም። ከዛ 9ኛ ክፍል እየተማርኩ እያለ የሆነ ሰዓት ላይ መጽሐፍ ፈርሞ የሚወስድላችሁ ወላጅ አምጡ ሲባል እሺ አልኩኝና እሱ የለም እሷን ይዣት ሄድኩኝ ማለት ነው። ይዣት ስሄድ እኔ እኮ እናቴ ናት ነው ያልኩት ማለት ነው። አክብሬያት እንጂ እንጀራ እናቴ ናት ማለት ከብዱኝ አይደለም። ከዛ ስንጠሪያችን ነው በጣም ነው የምንቀርበው ማለት ነው። በጣም ማለት ነው። የሆነች ጓደኛ ያለች ማን የምትባል እና እሷ ቅር ካለ ስለሆነች በቃ ብዙ ሰው ጋር እንደዚህ ታግባባኛለች ምናምን ብዙም ባላወራ ምናምን ቁጥብ በሆነ በእሷም ጋር ብዙ አውቃለሁ እና መምህሩ ምናምን ቀርበዋለን ምናምን። ከዛ ምንሽ ናት ሲለኝ ጊዜ እንደዚህ ይዤው እየሄድኩ እያለ እሷ ወዳለችበት ከቢሮ ጠርቼ ይዤው እየሄድኩ እያለ ከዛ ምንሽ ናት ሲለኝ እናቴ ናት አልኩት ማለት ነው። ከዛ ወይኔ እናትሽ ወጣት ናት ምናምን ነገር አለኝ። ከዛ ልክ አጠገቧ ሲደርስ ጊዜ ምን ሆነሽ ምናምን ሲላት ኧረ የባለቤቴ ልጅ ናት አለችው ማለት ነው። እንዴት እንደተሰማኝ በቃ እንዴት እንደዚህ ትላለች እኔ እናቴ ናት ብዬ አክብሬያት። ከዛ በጦርነቱ ምክንያት እሱ እዛ ሲገባ ደግሞ ድምፁ ጠፋ ለ15 ቀን ማለት ነው። ከዛ ድምፁ ሲጠፋ ጊዜ በቃ በጣም ተጨነቁኝ ምናምን እነሱ እንዴት እንደሚያደርጉኝ ምናምን ማለት ነው። ከዛ ሂድ በቃ እናቷ ጋር ምናምን ይላሉ። ገና ልግና እንደዚህ ነበር ትካፈላለች ምናምን ብለው ማለት ነው። ከዛ የሆነ ሰዓት በመሀል ወጣና የሆነ ቦታ ነበረ ያንን ቦታ ሸጠና ቢያንስ እኔ የሆነ ነገር ብሆን እንኳን እሷን ምንም ነገር እንዳትጠይቂያት ብሎ 150 ሺህ ብር አስቀመጠልኝ ማለት ነው። 120 ሺህ ብር አካውንቴ ላይ። ከዛ ያን 120 ሺህ ብር አስቀምጬ በመሀል ገባና አሁንም ድምፁ ጠፋ። ድምፁ ሲጠፋ ጊዜ አሁን እኮ እንደዚህ ወታደር ምናምን ሰብስበው የወታደር ቤተሰብ ምናምን እያሰሩ ስለሆነ እናቷ በቁም ነገር ነይ ብላ ደውላ ጠርታኝ ማለት ነው። የወታደር ቤተሰብ እያሰሩ ስለሆነ ይሄንን ብር እኛ ጋር ይቀመጥልሽና እሱ ሲመጣ እንትን እንላለን አንቺ ተማሪ ስለሆንሽ ኬታ መጣሽ ተብለሽ ትታሰሪያለሽ አለችኝ። እኔ ደግሞ እሺ ብዬ ብሩን ግማሹ 60 ሺህ ብር እሱ ወደ እሷ እህት ወደ እሷ ወንድምና ወደ እሷ እህት አድርጌ 60 ሺህ ብር አስገባው ማለት ነው። ከዛ ልክ ሲወጣ ተመቶ ነበረ እግሩን መታከሚያ ብር ፈልጎ ጠየቀኝ። ስጠይቀኝ እንዴ ወስዳለች እኮ እሷ አልኩት። እንዳታቆም ይሻለው ይህንን አይስክሬም ፍሪጅ ከፍቼ ልምጣ እየቀለጠ ነው እዚጋ ተቀምጠው። እሺ ከዛ ተመልሶ ሲመጣ ጊዜ ብሩን ስጭኝ ለመታከሚያ ሲለኝ ብሩ የለም አሁን እኔ ጋር አልኩት ማለት ነው። እነሱ ወስደውታል ስለው እንዴት እኔ አምኜሽ እንደዚህ ሰጥቼሽ ሌላም ነገር አድርጌልሽ ቢሆን እንደዚህ ነበር የምታደርጊ ምናምን ብሎ እሱ ተቆጣ። ከዛም እሱ መጠየቅ ስለነበረብን ወደ አዲስ አበባ መጣን ማለት ነው። ከ2 ዓመት ከ5 ወር በኋላ እሱ እንድመጣ አልፈለገም፣ ግን እኔ በዛው እናቴን ሄጄ ማየት አለብኝ ብዬ እሱን ለመጠየቅ ወደ አዲስ አበባ መጣን ማለት ነው። ከዛ አዲስ አበባ መጣንና የእናቴ ቤተሰቦች ጋር እናቴ ጋር ሄድኩኝ ማለት ነው። ከዛ እሱ አዲስ አበባ ነበር የነበረው፣ እነሱ እዛው ቀሩ እሱ ጋር። እኔ ደግሞ ወደ አዲስ አበባ ወደ ሻሸመኔ እናቴ ጋር ሄድኩኝ ማለት ነው። ከዛ በቃ መምጣት አለብሽ ምናምን ብሎ አጣደፈኝ። ካልመጣሽ በቃ ምን ትሰሪያለሽ እዛ ምናምን እያለ ማለት ነው። በዛ ላይ ደግሞ የእሷ ቤተሰቦችም እዛ በጣም እንትን ይልኝ ስለነበረ 1 ሳምንት ቆየሁኝና ተመለስኩኝ ወደ እሱ ጋር ማለት ነው። ስመለስ ግን ትኬት ቆርጫለሁ ነበር ያለኝ፣ እንትና አልቆረጠም ነበረ። እሱ ጋር 1 ሳምንት ቆየንና አይተነው ተመለስን ማለት ነው። ከዛ ይቅርታ አለኝ ለሁሉም ነገር። ያው ከልቤ ባይሆንም ችግር የለውም እሺ በቃ ምናምን ነገር ብዬ አለፍኩት። እናቴ የነበረችበትንም ሁኔታ ስላየሁኝ እሷ ጋር ደግሞ መሆን አልችልም ጭራሽ። ቢያንስ ደግሞ እስከ 12 ደግሞ መማር አለብኝ ብዬ ስላስብ ተመለስኩኝ። የዛኔ 10ኛ ክፍል ግማሽ ላይ ነበርኩኝ። ከዛ 10ኛ ክፍል ልጨርስ አካባቢ እንደዚህ የወላጅ ስብሰባ ተባልና ያ ልጅ መጀመሪያ የእህቱ ልጅ የነበረው ልጅ ቤት የነበረው ልጅ እሷን ስጠይቃት ጊዜ ወላጅ ሂጂልኝ ስላት አይ እሱ ይሄድልሽ አለች እና ደውላ ነገረችው እና ልጁ ሄደልኝ ማለት ነው። ከዛ ልጁ ሲሄድልኝ ጊዜ እሱ ስልክ ሲደውል ስብሰባ ላይ ስለነበረ አላነሳለትም። ከዛ ልክ እንደወጣን ሲደውል አገናኘኝ ምናምን ነገር ሲለው ከዛ አገናኘኝ ከኔ ጋር ማለት ነው ልጁ የእህቱ ልጅ። ከዛ ምን ፍለጋ ነው በቃ እሱ ጋር የሄድሽው ምን ፍለጋ ነው? እሷ እያለች እሷን ሂጂልኝ አትያትም? ለካ እናንተ ሌላ ነገር አላችሁ፣ እኔ የማላውቀው ብዙ ነገር አላችሁ ከእሱ ጋራ ማለት ነው ምናምን ብለው በጣም ብዙ ነገር አለ ማለት ነው። ከዛ በቃ ልጁም ይሄን ነገር ቤተሰቦቹ ምናምን ሰሙ ምናምን። ከዛ የሆነ ሰዓት ላይ ከእሷ ጋራ በጣም ከባድ ጸብ ተጣላን እና
እኔ ጠፍቼ ወደ እሱ ቤተሰቦች ጋር ሄድኩኝ ማለት ነው። የእሱ ቤተሰቦች ወዳሉበት ቦታ ሄድኩኝ ጠፍቼ ማለት ነው ከቤት። ከዛ የእሱ የእህቱ ባል ሁሉንም ነገር ያውቅ ስለነበር በቃ እኔ ጋር ትማራለች፣ እኔ ጋር ሆና ማለት እኔ አስተምራታለሁ፣ ልጆቼ የበሉትን በልታ ከኔ ጋር ትሆናለች፣ በቃ እኔ ጋር ትማራለች፣ አስተምራታለሁ፣ እኔ ጋር ትሆን ምናምን አለ። ከዛም በኋላ እሺ ብዬ እሱ ጋር ለመሆን እንትን ስል ደወለ ማለት ነው። ከዛ እናንተ ምንድን ነው የሰው ልጅ ወስዳችሁ ቤታችሁ የምታስቀምጡት? እሷ እኮ እናንተን ፍለጋ እኮ አይደለም ቤታችሁ የመጣችሁ፣ ወንድ ፍለጋ ነው የመጣችሁ። እኔ ቤት አልመቻት ስላለ እዛ የመጣችሁ ለዛ ነው፣ እዛ በነፃነት እንዲመቻት ነው። ወንድ ፍለጋ ነው እናንተ ጋር የመጣችሁ እንጂ እናንተን ፈልጋ አይደለም። እየሰማው ማለት ነው፣ ሙሉ ቤተሰቡ እየሰማ ለአውድ አድርገውት እየሰማ ነው። እናንተን ፈልጋ እኮ አይደለም እናንተ ጋር የመጣችሁ። እናንተ ጋር ልማር ስትላችሁ እውነት መስሏችሁ ነው። ወንድ ፈልጋ እኮ ነው እናንተ ጋር ልምጣ ያለችው እንጂ እናንተን ፈልጋችሁ አይደለም ማለት። ከዛ በዚያ አጋጣሚ ደግሞ እዛው አካባቢ የሆነ ተለቅ ያለ ሰው ባለትዳር ልጆች አባት ነው። እኔ የምታክል የኔ ባች የሆነች ልጅ አለችው ከኔ ጋር ሃይስኩል አብራ የምትማር። እሱ ሰውዬ ያስቸግረኝ ነበር በጣም ማለት ነው። ከዛ በዚህ እኔ አላቅም እንደዚህ አይነት ነገር እንዳለ ለካ ከእህቱ ጋር ምናምን እህቱን ያውቃታል፣ የእሱን እህትና አውርቷታል ምናምን ማለት ነው። ከዛ የሆነ ሰዓት ላይ ሂጂ ብሎኛ ያቅም ቤተሰቦቹ ጋር ሂጂ ያለኝ የሆነ ሰዓት ተነሽና ሂጂ ምናምን ነገር አፈሽ ነኝ ምናምን ሲለኝ ውይ አስቦልኝ ነው ብዬ ተነስቼ ሄድኩኝ። እኔ ቤተሰቦቹ ጋር ሲሄድ እኔ የምታክል ደግሞ ልጅ አለቻቸው እነሱ ማለት ነው ቤት ውስጥ። ከዛ ያወራሉ ቤት ውስጥ ስለ ፕሮግራም ምናምን ያወራሉ። ከዛ ምንድን ነው ዜድ ልታገቢ ነው እንዴ? ቤት ውስጥ ፕሮግራም አለ እንዴ? ምንድን ነው ምናምን ስላት እንዴ ለራስሽ እኮ ነው የሚደግሱት የምታውቂ መስሎኝ እኮ ነው አለችኝ። ምኑን ስላት እንዴ ኒካልታ ስትሪ ነው አልተባለም እንዴ ምናምን አለችኝ። ከዛ እኔ ምንም የማውቀው ነገር የለም ከማን ጋር ምናምን ስላት እኔ በቃ ልንገርሽ አለችኝ እና ጠራችኝ እና ሁሉንም ነገር ነገረችኝ ማለት ነው። ከዛ እህቱን በማግስቱ እንደዚህ ያስበናል በቃ ኒካ ልናስልሽ ነው ሲጀመር በሁለት ባልዲ እንጀራ ኒካ ካሰርንልሽ ይበቃሻል ምናምን አለችኝ ማለት ነው። በቃ ከዛ እነሱ ጨርሰዋል። ከዛ እኔ እሷ ያቀን ብዬ ደውዬ እንደዚህ እኮ እያሉኝ ነው፣ ለምንድን ነው የማትቆጣቸው እህቶችን? ለምንድን ነው እንደዚህ የሚያደርጉት ስለው እና ምን ችግር አለው አለኝ። እኔ እሱ ማያውቅ መስሎኝ ነበር ለእሱ የነገርኩት፣ ለካ እሱ የሚያውቃል ማለት ነው። ከዛ በቃ እናቴ ጋር ሄዳለሁ ምናምን ስል በስንት መከራ ከዛ ሰውየውም የእህቱ ባልም ትልቅ ሰው ነበረ። አይሆንም እሷ የማትፈልገውን ሰው እንዴት ታገባለች? አይሆንም አለና ከለከለ ማለት ነው። ከዛ እስከ 12ኛ ክፍል እዛ እንደምንም ተማርኩ ማለት ነው። በቃ እንደምንም ያው የተሰቃየው ምንም እያልኩ ምናምን። ከዛ ልክ እኔ 12 ልፈተን አካባቢ ሚስቱ አረገዘች፣ 3ኛ ልጅ ማለት ነው። ከዛ ይሄኛው ልጅማ እሷ ናት የምታሳድገው፣ ሰሚራ ናት የምታሳድገው ምናምን ባላሉ ማለት ነው። የእሷ ቤተሰቦች ጋር እንዴት እንደሚያሾፉብኝ ምናምን ማለት ነው። ከዛ እኔ ሳታርሽኝማ አታገቢም፣ እኔ ሳታርሽኝማ ግቢ አትገቢም፣ ዩኒቨርሲቲ ውጤት ከመጣልሽማ ምናምን ይባባላሉ። ከዛ እስከ 12 እንደምንም ጨረስኩኝ፣ እዛ ተማርኩኝ እስከ 12 ድረስ። ውጤት አልመጣልኝም፣ ምክንያቱም ያው ትምህርት ቤት ጭራሽ ከድሮ የባሰ 1 ሳምንት ሄዳለሁ፣ 2 ሳምንት እቀራለሁ። በቃ እንደዚህ ነው የሚሄደው። ከዛ የሆነ ሰዓት ላይ ትምህርት ቤት ጠርተውኝ ወላጅ ምናምን አምጪ በቃ ምናምን ብለው ከትምህርት ቤት በቃ ሊያግዱኝ ምናምን ሲሆን ነገርኳቸው ያለሁበትን ሁኔታ። እኔ እንደዚህ እንጀራ እናት ጋር ነው የምኖረው፣ ስለዚህ ቢያንስ ተረዱኝ እናንተ እንኳን ቢያንስ እስከ 12 እንኳን ልማር በቃ ቢያንስ ኮሌጅ እንኳን መማሪያ ውጤት ግቢ እንኳን የምገባበት ባይመጣልኝ ቢያንስ ኮሌጅ እንኳን መማርበት ውጤት ከመጣልኝ ለእኔ በቂ ነው በቃ ቢያንስ እንኳን ምናምን እና እንደምንም ብዬ ለመምጣት እሞክራለሁ። ያ ልጅ የሚገርምሽ አቦ ያ ልጅ ኬጂ እስከሚገባ ድረስ እናቱ ጋር እያደረስኩኝ ትምህርት ቤት እየሄድኩኝ ስመጣ እየወሰድኩኝ እንደዛ ነው የቀጠለው ማለት ነው። ትልቁም ከትምህርት ቤት መጥቶ እናቷ ጋር ነው የሚሆነው። እነሱን ሰብስቤ ምሳቃቸውን ቦርሳቸውን ይዤ ደግሞ ተመልሼ ቤት ሄጄ ቤት ደግሞ እንደዛ ስራ ሰርች ምናምን በቃ እንደዛ ነው ላይፌ ማለት ነው። በዚህ መሀል ግን የሆነ ሰው እንደዚህ ግቢ ውስጥ እንኳን ተከራይ ሰላም አለች ከተባለ የሚሰድበኝ ስድብ ደውሎ ማለት ነው የሚሰድበኝ ስድብ ማታ ደውሎ ገና ለገና ሴት ሚስቱ ውጭ ስራ የምታደርግ ከሆነ ደውሎ ማታ ማለት ነው ይደውልና ለልጆቹ ስጫቸው ስልኩን ይለኝና ማን አለ ቤት ከእናንተ ውጭ ብሎ ይጠይቃቸዋል። ማን አለ ቤት ውስጥ ሰው አስገብታለች እንዴ ብሎ ይጠይቃቸዋል። ህፃን ልጆች ማለት ነው። ከዛራ ማንም የለም ምናምን ሲሉት ተቆጥታችሁ ነው አይደለም ገርፋችኋለሁ ብላችሁ ነው አይደለም ማን አለ ንገሩኝ፣ ለኔ ከግቢ ተከራዮች ውስጥ ማን ቤት ይገባል? እንደዚህ ይላቸዋል ማለት ነው ልጆቹ። ማንም እኮ እሱ የሚደፍሩ የለም። በቃ ማንም እንደዚህ ገብቶ እንትን የሚል ሰው የለም። ግን በቃ አጉል ጥርጣሬው በቃ ማለት ነው ከምልሽ በላይ
ከዛ እስከ 12 ተማርኩ። በጣም ሁሉ ነገሩ በዛብኝ በጣም በቃ ቤተሰቦቹ እሱም ሲመጣ ቤተሰቦቹ ፊት እናቱ ፊት እንዴት እንደሚያመናጭ ሄጄ እንደዚህ እህቱ ስር ከተቀመጥ ትንሽ አንቺ ለምንድን ነው እሷ ጥግ የምትቀመጭ ምናምን ይለኛል። በጣም ማለት ነው እንዴት እንደሚያመናጭቀኝ ያ ነገር ደግሞ ጭራሽ የባሰ ሆነብኝ። ከዛ ሚስቱም በቃ እሱን እያየች ምናምን አንቺማ እንደዚህ እየበላሽ ጠግበሻል ምናምን በቃ ማይን ስድ እንትን አመል አመጣችም ተናግራኝ የማታውቀው መናገር ሲጀምር እስከ 12 ተፈተንኩኝ። ግን መጨረሻ ከዛ ቤት ልወጣ የቻልኩበት ምክንያት ግቢ ልክ ልገባ ስል ገባውኝና ግቢ ማለት ነው። ከዛ ግቢው ከኛ ቤት ቅርብ ነው። አንድ ባጃጅ ነው፣ 10 ብር መንገድ ነው። ከዛ አቡ ወላሂ ነው የምልሽ ለእናቴ ደውዬ ደህና ነኝ አላልኳትም። ስልክ ሳገኝ እዛ ግቢ ውስጥ ምግብ የሚሰሩ ሰዎች ስልክ አላቸው አይደለ? ስልክ ይዘው አይደለም የሚገቡት። ከዛ በእነሱ ስልክ ደውዬ ደህና ነኝ እሺ ምናምን ነገር ብዬ ለእሷ ስነግራት ጊዜ ምግብ ላምጣልሽ አለችኝ፣ እራሷ ማለት ነው። ከዛ ኧረ ችግር የለውም ምናምን ስል ኧረ ካላመጣሁልሽ ምግብ ምናምን እናትየውም ስልኩን ተቀበለችና ምግብ ካላመጣሁልሽ ምናምን ነገር አለች፣ ቤቱ ቅርብ ስለሆነ። ከዛ እሺ አልኩኝና ምግብ አመጡልን ማለት ነው። እንደዚህ 3 እንጀራ ምናምን ድንች ወጥ ጎመን ምናምን አድርጎ አመጡልን። ለካ ይሄንን ነገር ለቤተሰቦቹ ለእሱ ደውሎ አውርተውለታል። ከዚህ ምን መጥፎ ነገር አለው? መጥፎ ነገር እኮ የለውም ማለት ይሄን እንደዚህ የሚያናግር ነገር አልነበረውም። ልክ ከግቢ ስወጣ ከ1 ሳምንት በኋላ ተፈትኜ ስወጣ አንቺ እዛ ገብተሽ ጭራሽ እንጀራ አምጡልኝ ብለሽ እነሱን እንጀራ የምታስመጫቸው አንቺ ምንድን ነሽ ምናምን ብሎ በጣም መጥፎ ስድብ ሰደበኝ ማለት ነው። በጣም ከሚባለው በላይ መጥፎ ነገር ተናገረኝ። ከዛ በቃ እኔ ከዚህ በላይ አልችልም፣ አሁን ውጤቴንም ተፈትኛለሁ፣ መሄድ አለብኝ፣ እሄዳለሁ ምናምን አልኩኝ። ተነስቼ ትኬት አልቆርጥልሽም አለኝ። ከዛ ከወንድሜ ጋር በጣም ብዙ ደረጃ ተደራረሱ ምናምን። ከዛ ትኬት ቆረጠልኝ እና እናቴ ደግሞ በዚህ መሀል አዲስ አበባ ገብታ ነበረ። እናቴ ጋር መጣሁኝ ማለት ነው። ከዛ እናቴ ጋር ከመጣሁኝ በኋላ እናቴ የነበረችበት ሁኔታ ጥሩ አልነበረም ምናምን ነገር፣ የምትኖርበትም ሁኔታ ምናምን ጥሩ አልነበረም ምናምን። ከዛ እናቴ የነበረችበት ሁኔታ ምንም ጥሩ አልነበረም። እሷ ጋር ሆንኩኝ። ልክ በመጣሁኝ በ15 ቀኔ ስራ ጀመርኩ ማለት ነው። ፋብሪካ ውስጥ ተቀጥሬ መስራት ጀመርኩኝ። ያው እህቴ ትማራለች፣ ግዴታ ደግሞ እኔ ሰርቼ እናቴ ማገዝ ስለነበረብኝ እናቴ ጋር መጥቼ ስራ መስራት ጀመርኩ። ውጤቴን አልወሰድኩም፣ እዛው ቀረ። ቢያንስ ውጤቷን እኮ ወስዳት ሄድ ምናምን አለ። ከዛ መታወቂያ ስላልነበረኝ ሁሉ ነገር ዶክሜንቴ እንደበቀብኝ ምናምን በቃ። ከዛ ነው ያልፈልግም፣ ከዚህ የሚብስብኝ ነገር የለም በቃ ቤት እቼ ወደ እናቴ ጋር ስመጣ ሀቡ እናቴ የምትኖርበት ቤት ጎርፍ ይገባል። ከጀርባ እንትን በቃ ተበፍርቶ ቤት ውስጥ በቃ የሆነ የማይሆን ቤት ውስጥ ነበር የነበረችው። የምትኖርበት ሁኔታ በጣም ከባድ ነበረ። ያንን ሳይ በቃ እዚህ ሆኜ እያገዝኳት ከእሷ ጋር ምንም ሆኜ ብኖር ይሻለኛል አልኩኝና ስራ ጀመርኩኝ። ፋብሪካ መስራት ጀመር። 15 ቀን አድራለሁ። 15 ቀን ደግሞ ቤት ሲሆን ምናምን ሌላ ስራ ፈልጌ እሰራለሁ። በቃ አላርፍም ማለት ነው። ሰው ቤት ልብስ አጥባለሁ ምናምን መስራት ጀመርኩኝ። ከዛ እናቴን ማገዝ ጀመርኩኝ። በትንሹ ቢያንስ የቤት ኪራይ መክፈል ጀመርኩኝ። በቃ አንዳንድ ነገር ማድረግ ጀመርኩኝ። ቤታችን የነበረ ይዛኔ በቃ እንደዚህ ገብተሽ ቁጭ ማለት ነው እንጂ ሌላ ነገር የለም። በቃ ምግብ እንኳን አብስለሽ የምትበይበት ቦታ የለም ማለት ነው። ቤቱ ማለት ነው በጣም ከባድ ሁኔታ ውስጥ ነበረች። ያንን ሳይ በቃ እዚህ ሆኜ እሷን ባገዝ ይሻላል ብዬ እሰራለሁ አንዳንድ። ከዛም በኋላ ወንድሜንም ደውዬ አናገርኩት ምናምን ቢያንስ ትንሽ እንኳን አግዘኝና በቃ ትንሽ የሆነ ነገር አገዘኝና የሆነ ነገር እናድርግላት ብዬ የምሰራውን አንድ ላይ አድርጌ ሀቡላ ጫማ ልግዛልን እንደዚህ ላድርጋልን። ማን ያለ አዲስ አበባ ውስጥ ማንም የሚያቀኝ የለም እኮ እዛ ነው እንጂ የሚያቀኝ አዲስ አበባ ውስጥ ማን ያቀኛል? ብለብስ ባለብስ ማን ያየኛል? እንደዚህ እንደውም እንደዚህ ሰርቼ የሆነ ነገር ለራሴ ላግዝ ምንም ትዝ አይለኝ። ደግሞ ዜና መጣ ጨማምሬ ምናምን ከምሰራው ጋር አልጋ ገዛውላት። ከዛ እንደዚህ ያልኩ ፍራሽ ገዛውላት። በቃ እንደዚህ እያልኩኝ እንትን ማለት ጀመርኩ። እሷም በጣም ደስ አላት ማለት ነው። ከዛ እንደዚህ እየሰራሁኝ 2 ዓመት አዲስ አበባ ውስጥ ትቀመጥ ልጄ የት ናት? ምን ትበላለች? ምን ላይ ደረሰች? ብሎ ደውሎ ጠይቆኝም አያውቅም። ጭራሽ ትዝበየውም አላውቅም ማለት ነው ጭራሽ። ከዛም በዚህ መሀል የሆነ ሰው ተዋወቅኩ ማለት ነው። አዲስ አበባ እያለሁ ሰው ተዋወቅኩኝ። ከዛ በቃ እኔ ዋና ነገሬ ማግባት ነበር የምፈልገው። ገባሽ? አንደኛ ብዙ ተብያለሁ፣ በጣም ብዙ ነገር ተብያለሁ። አንቺ እኮ እንደዚህ በቃ ብዙ ነገር ተብያለሁ። ገባሽ? እነሱ ደግሞ የሚያስቡኝን የትም እንደማልደርስ በቃ የሆነ እንደ ቆሻሻ የለም እንደዛ ነበር የሚያስቡኝ። እሱ ቤተሰቦችም የሷ ቤተሰቦችም እሱም እንደዛ ነው የሚቆጥሩኝ። ስለዚህ
ቢያንስ ባገባና ትዳር ቢያንስ ያከብሩኛል በቃ እና ማግባት አለብኝ ምናምን ነገር አልኩና የወንድሜ ጓደኛ ነው ወንድሜ የቤት ዕቃ ይልክ ስለነበረ በሱ ምክንያት ነው የተዋወቅነው። ልጁ ሾፌር ነው። ከሱ ጋር ሆንኩኝ ማለት ነው። ከዛ ከሱ ጋር ከልጁ ጋር አብሬ እያለሁ ያው ስራ ምናምን እሰራለሁ ምናምን ግን ያው ልጁም እውነት ለመናገር በአንዳንድ ነገር ሰፖርት ያደርገኛል። ገባሽ? ያው ቤተሰቦቼ እንደዚህ አይነት ሁኔታ ውስጥ እንዳሉ እንደዚህ እንደሆንኩ ለማንም ሰው አልናገርም። ገባሽ? በተለይ እንደዚህ አብሮኝ ይኖራል ብዬ ለማስበው ሰው እንደዚህ አይነት ነገር አላወራም፣ አልናገርም ያለሁበትን ሁኔታ ምናምን ማለት ነው። ከዛን ለካ ወንድሜ ልክ ከሱ ጋር መሆኔን ሲያውቅ አኮረፈኝ ምናምን ብሎ ካደረገኝ ከሁሉም ነገር ላይ ዘጋኝ ማለት ነው። ከዛ ምንድነው ችግሩ ብዬ ስጠይቅም አይነግሩኝም። ችግሩ የማይነግሩኝ ከሆነ በቃ የራሳቸው ጉዳይ ነው ብዬ ነው የቀጠልኩ። እናቴም በቃ ከእናቴ ጋር ሁሌ ጸብ ነው ምናምን ምንም ነገር አይነግሩኝም። ግን በቃ አይሆንሽም ታይ ምናምን ነገር ነው የሚሉኝ። እኔ ደግሞ እሱ ላይ የማየው ደግሞ ጥሩ ነገር አለ። ገባሽ? እነሱን ላምናቸው አልቻልኩም ማለት ነው በሰዓቱ። ከዛ እንደዚህ ደግሞ የመጀመሪያ ሹ ነው እንደዚህ አይነት ነገር ስትጀምሪ ማንንም ሰው አሰሚኝ በሰዓቱ። ከዛ እንደዚህ አይነት ነገር ውስጥ ሆኜ ልክ በቃ 8 ወር ምናምን ከልጁ ጋር ብሬ ከቆየው በኋላ ባለትዳር እንደሆነ አወቅኩኝ ማለት ነው። ያወቅኩት በራሴ መንገድ ነው። ማንም ሰው ነግሮኝ አይደለም። አጋጣሚ ሆነው በቃ ሽማግሌ ምናምን ሊልክ ምናምን እየተዘጋጀ ባለበት ሰዓት የቤት ዕቃ ይገዛ ምናምን ባለንበት ሰዓት የሆነ ሰዓት ላይ በቃ የሆነ ሁኔታው ምናምን ደስ አላለኝም ምናምን። ከዛ በዚህ መሀል ሀውዬ የሆነ ሰዓት ልክ እናቴ ጋር እንደመጣሁኝ በጣም ያመኝ ስለነበረ ግዴታ የሆነ ሰዓት ላይ መስጊድ እንደዚህ ተራዊ እየተሰገደ መስጊድ ሄጄ ተራዊ እየተሰገደ እያለ ጣለኝ ማለት ነው። ከዛ ሲጥለኝ ምናምን እዛ የነበሩ ወጣቶች ቁርአን ቀሩልኝ ምናምን። ከዛ አባቴ እኔ ላይ ሲሄር እንዳሰራብኝና አባቴ ሚስቱ እናቱ ሆና እኔ ላይ ሲሄር እንዳሰሩብኝና በግራ እጄ ላይ ትከሻዬ ላይ እንዳሰሩብኝና በቃ ብዙ ነገር ነገሩኝ። በእርግጥ እኔ በዛ ሰዓት ምንም የማውቀው ነገር የለም። አብረውኝ የነበሩ ልጆች ናቸው የነገሩኝ። አብራኝ የነበረች የሰፈር ሴት ነበረች፣ ትልቅ ሴት ናት፣ የ3 ልጆች እናት ናት። እሷ ናት እንደዚህ የሚባል ሰው ምንሽ ነው ስትለኝ አባቴ ነው ስላት፣ በቃ ከእንደዚህ አይነት ሰው ከሰውየው ራቂ ምናምን ስትለኝ፣ ኧረ እኔ እኮ አግኝቼው አላውቅም ምናምን ስላት፣ ከዛ አይ እንደዚህ ተብሏል፣ ለማንኛውም ራስሽን ጠብቂ ምናምን ነገር አለችኝ ማለት ነው። ከዛ በጣም በቃ ሌላ ታሪክ ማለት ነው። ጭራሽ የማልጠብቀው ነገር ምን አድርጊው በዚህ ልክ በቃ እንድታገባ አልፈልግም፣ በቃ ትዳር ይዛ እንድትኖር አልፈልግም፣ እንደዚህ እንደተንከራተተች እንድትኖር ነው የምፈልገው ምናምን ብሎ ነው ላይሽ እንትን ያለውና በቃ በቻልሹ መጠን ራስሽን ጠብቂ፣ ከሱ ራስሽን አግኝ ምናምን ነገር አልችኝ ማለት ነው። ለካ እኔ ከሱ ቤት እንደዛ እንዳልወጣ የሚፈልግበት ምክንያት ይሄ ነው ምናምን አልኩኝ ጭራሽ ማለት ነው። ከዛ ያው ልክ በቃ በዚህ ልጅ ምክንያት ደግሞ ባለትዳር እንደሆነ ያወቅኩት የሆነ ሰዓት ላይ እንደዚህ እያወራሁት ኢሞ ላይ በመሀል ሌላ ሰው ማውራት ጀመረ ማለት ነው ከኔ ጋራ። ከዛ ሚስቱ የሚያወራኝ ነበር ይመስለኝ ስመልስ ምናምን። ከዛ ሚስቱ እንደሆነች አወቅኩኝ። ከዛ ነገረችኝ፣ ያለውን ነገር ነገረችኝ። በእርግጥ እኔ ተለያይተናል፣ አብረን አይደለንም፣ ግን ቢያንስ ከኔ ጋር ልጅ አለው፣ አንቺ ግን ገና ልጅ ነሽ ደግሞ እና እንደዚህ አይነት ነገር ውስጥ እንደኔ ባትገቢ ምናምን ነገር አለችኝ ማለት ነው። ከዛ እሺ በቃ አልኩኝ እና ምክንያቱም ከኔ በላይ እሷ ናት ልጅ ያላት። እንደዚህ አይነት ነገር ውስጥ እኔ መግባት አልፈልግም። እኔ ባለፍኩበት መንገድ ደግሞ የእሱ ልጅ እንድታልፍ አልፈልግም። ጭራሽ እንደዚህ አይነት ነገር ውስጥ መግባት አልፈልግም ብዬ ያንን ግንኙነት አቆምኩኝ ማለት ነው። ከዛ ጭራሽ አስቤው አላውቅም፣ ግን በቃ ቢያንስ ያለኝ አንድና አማራጭ ወደ አረብ ሀገር መሄድ ነው። በቃ ያለኝ አንድ አማራጭ እሱ ነው። በቃ ሌላ ምንም አይነት አማራጭ የለኝም። ከዛ ፕሮሰስ ጀመርኩኝ። በ1 ወር ከ15 ቀን ውስጥ አለቀልኝ ፕሮሰሱ። ከዛ ልክ ወደዚህ ልመጣ ሲሰማ ጊዜ በሁለት ዓመት ሙሉ የት ነበርሽ ብሎ ያልጠየቅኝ ሰውዬ ደወለልኝና ይቅርታ ምናምን አለኝ ማለት ነው። በቃ ይቅርታ አድርጊልኝ፣ አጥፍቻለሁ፣ ለሁሉም ነገር ይቅርታ አድርጊልኝ ምናምን አለኝ ማለት ነው። እና ደግሞ በጣም አደጋ ምናምን እየበዛብኝ ነው እና ልጅ ሀዝና አባህልሽ ተብያለሁ፣ ይቅርታ ካላደረግሽልኝ አለ። ከዛ እሺ በቃ ብዬ ያው ይቅርታ አደረግኩለት ሳይሆን በቃ እኔ ችግር የለብኝም፣ እኔ አትድረስብኝ፣ አልደርስብህም፣ በቃ አንተ የራስህን ኑሮ ኑር፣ እኔ የራሴን ኑሮ ኑራለሁ። እኔና በአንተ መሀል የአባትና ልጅነት ነገር ምንም ነገር አይኖርም፣ ግን በቃ አትድረስብኝ ብዬ የራሴ ኑሮ መኖር ጀመርኩ። አቡያውን ወደ ሳውዲ ከመጣው 7 ወሬን ጨርሻውን 8ኛ ወሬን ጀምሬያለሁ። አልሐምዱሊላህ
አልሐምዱሊላህ በጣም ማለት ከትናንትና የተሻለ ቦታ ነው ያለሁት። ብዙ ነገር አድርጌያለሁ ለእናቴ ከመጀመሪያው የተሻለ በጣም ብዙ ነገር አድርጌያለሁ። ከዚህም በላይ አድርግላታለሁ ኢንሻአላህ። ግን አልሐምዱሊላህ ስለ ሁሉም ነገር እና አሁን ያለሁበት ሁኔታ ይሄን ይመስላል። በጣም ጎበዝ ነሽ። ያንን ሁሉ መከራ አልፈሽ ዛሬ ላይ መድረስሽ ግን እናትሽን እንዳትረሽ እባክሽ። እናትሽን በደንብ እርጃት። ኧረ እደፋለሁ ግን አሁን የከበደኝ ነገር ምን